መቃብር ውስጥ ነው ተንቼ ማድሮ ማለት ነው። ለሊት ሲተኛ በጭራሽ መተንፈስ አልችልም። የእውነት ሀኪታውን ሳወጣ ውስጡን እንዲከፍቼ ሳየው እንቁላል አለ ውስጡ። አንስ ከተባለ 10 እንቁላል የሚሆኑ ዙሪያ እንደዚህ ማለት ነው። ጸበሉን የሚካኤል ጸበል ሄድና ወስደ 3 ጊዜ ዙሪያ እርጭን ያለኝ 3 ጊዜ ዙሪያውን ረጨውት ሰላም ነው። ከእግር እስከ ራስ በመተት ተመትቶብኝ የነበረው ማለት ነው። እኔ ምንም ማቆ ነገር የለምና በዚህ የተጠመቁ ሰዎች ከተለያየው መናፍስት ከቡዳ ከአይነ ጥላ እንዲሁም ከመተት ከሰላቢ ከተለያየ መንፈስ ሰዎች ድነው ህይወታቸውን እየመሩ ይገኛሉ። ሃይማኖቱን ለማስቀየር ሃይማኖት ቀይረን ምንም ሊዳን አንቻልምና ሃይማኖቱን እንቀይር ወደ ማለት ሄደች። እሱም እንዲያደረጋት መንፈሱ ነው። እማ መዳናትሲም ታመሻልኩ የጉበት እንትራለብሽ መዳናትሲም ብለውኝ ነበር። ከዛ መዳናትስ ጀመሩኝ እያለ እስካለሽ ድረስ እድሜሽን በሙሉ መዳናት ትወስጃለሽ አሉኝ። ይሄ ጸበሉ ደግሞ በጣም በተለየ ሁኔታ ተአምረኛ የሆነ በዚሁ በመጨረሻው ዘመናችን እግዚአብሔር የሰጠን ሀብታችን ነው። ከዛ እንደዛሬ አመት በሙሉ እያለቀስኩኝ ከዛ በኋላ መጥቼ እዚህ ጸበል ጀመርኩኝ። አሁን እጂ አሚነት ዛል ስመራመር ይለብሽም ጣፍቷል አሉ። ስትመጣ በወገቧ ላይ በጣም በሚገርማቸው ሁኔታ ይሄን የሚያክል እብጠት ነበረባት። በዚህ ቦታ ላይ መታ መስቀል እየታሸች ትጠመቃለች። እየተጠመቀች በውስጥም ደግሞ እንደዚሁ ማዳን አትችልም። በእድሜሽ ልክ መድኃኒት እየዋጥሽ ካልሆነ በስተቀር አንቺ መኖር አትችልም ተብላ ተስፋ ቆርጣ ነበረ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተዋሕዶ ልጆች ባላችሁበት እግዚአብሔር አምላካችን ሰላምና ፍቅርን ለሁላችን ያድልልን። አሁን የምትመለከቱት ቪዲዮ የእርቱ ሞጆ መካነ ሰላም ቅዱስ ሚካኤል ቤተክርስቲያን የጸበሉ ቦታ ነው። ይሄ ጸበሉ ደግሞ በጣም በተለየ ሁኔታ ተአምረኛ የሆነ በዚሁ በመጨረሻው ዘመናችን እግዚአብሔር የሰጠን ሀብታችን ነው። ለሚወዳቸው ምልክትን ሰጠዋቸው እንዳለው ልበ አምላክ ቅዱስ ዳዊት በእውነት ስለወደደን እግዚአብሔር አምላካችን ይሄንን የፈውስ ጤና የምናገኝበትንም ቦታ እግዚአብሔር ለይቶ ሰጥቶናል። ይሄ ጸበል ግን የከርሰ ምድር ጸበል ነው። ምንጩም አሁን እንደምትመለከቱት ከዚህ ቤት ጀርባ ነው ያለው። ይሄኛው ስታዩት የጸበል በየቦታው ማንኛውም ሰው ጸበል ነው ሲባል በጣም የዚህ ግን የተለየ በጣም በሚገርም ሁኔታ ነው። አሁን ላይ ያቺ ከላይ የምታዩት አሁን ያለው የጸበሉ መጠራቀሚያ ነው። የጸበሉ መጠራቀማው ግን ከየት መጥቶ ነው እዚህ ጋር የተጠራቀመው ብትሉ ከላይ ያለው አንድ የበቀለው ወደ ላይ የምታዩት አሁን የምንጩ ነው። ከዛ ይመነጭና መተው ወደዚህ ታንከር ይገባል። ወደዚህ ታንከር ከገባ በኋላ ደግሞ ከዛ ይመጣና አሁን ቦምባው በዚህ ውስጥ ነው ይዘረጋ ነው። እዚህ ተዘርግቶ መተው ይሄኛውን የምታዩት እነዚህ አራቶቹ ሁለቱ የሴቶች መጥመቃ ነው። ሁለቱ ደግሞ የወንዶች መጥመቃ ቦታ ነው። ይሄንን በዚህ ቦታ ላይ እግዚአብሔር አዘጋጅቶ የሰጠን በዚህ የተጠመቁ ሰዎች ከተለያየው መናፍስት ከቡዳ ከአይነ ጥላ እንዲሁም ከመተት ከሰላቢ ከተለያየ መንፈስ ሰዎች ድነው ህይወታቸውን እየመሩ ይገኛሉ። 40 ዓመት እንደውም 38 ዓመት በተለያየው በመናፍስቱ ዓለም ተይዘው የነበሩ ሰዎች ድነው ህይወታቸውን ጨልሞባቸው የነበረውን ህይወታቸውን እንደገና ታድሰው ህይወታቸውን እየመሩ ይገኛሉ። በብዙ ነገር ነው ቤቴ እስከ መፍረስ ደረጃ የደረሰው። ከእግር እስከ ራስ በመተት ተመትቶብኝ የነበረው ማለት ነው። እኔ ምንም ማቆ ነገር የለምና ሙሉ ታሪኩን ሌላ ጊዜ የምናወራ ይሆናል። ግን አሁን ለአብነት የእግር ካልሲ፣ ሌሊት ቢጃማ፣ ላፕቶፕ፣ ታብሌት፣ የአንገት ሐብል እነዚህ ናቸው የተሰጡኝ። ሲጦታ የሰጠኝ ሰው ቅርብ ሰው ነው። ከዛ በኋላ ምን ይሆናል
እኔ እየኖርኩ ነው ያለሁት። ምንም የማውቀው ነገር የለም። ከሂደት እንደ ሳል እንደ ጉንፋን አስመስሎ ያስለኛል። ሐኪም ቤት ሲሄድ ሳምባ ምች ምናምን ሮዘቴ ነው ብሎኝ፣ ግን አነሰ ከተባለ እስከ 100 ሺህ ብር ነው የጨረስኩት ለሕክምና ማለት ነው። ሁሌ የሚባለው እንደዛ ነው። አንድ ጊዜ እንደውም ሐኪም ቤት ሄጄ ያለኝ ሐኪሙ ሁሌ ስለሚመላለስበት አንተ ምንድነው ጤነኛ ነህ እኮ ስራ የለህም እንዴ ስራ አሰራም ወይ ያለኝ፣ ችግሬን የማውቀው እኔ ስለሆንኩኝ እና ይሄ ሆነ ምንድነው የተሰጠኝ ሀብሉን ሽጬ ቤቱን እዚህ ኤርቱ ሞጆ ሰርቼ ነበርና ገንዘብ ስላነሰኝ ሽጬ አሸዋ ገዝቼ ቤቱን ሰራሁት። ሀብሉ ላይ መተት ስለነበረ አሸዋ ላይ ነው ያረፈው መንፈሱ። የሚገርማችሁ ነገር ከዛ አሸዋ ላይ አርፎ እኔ በቃ የመተት መቃብር ውስጥ ነው ተንቼ ማድሮ ማለት ነው። ለሊት ሲተኛ በጭራሽ መተንፈስ አልችልም። ጭራሽ አየር ላይ የሌለ ነው የሚመስለኝ እና ወደ ውጪ ወጣለሁ በሩን ከፍቼ 9 ሰዓት ከወጣው 11 ሰዓት ነው የምገባ፣ 6 ሰዓት ከወጣውም እንደዛው እና ይሄ ሆኖ ሳለ በስተመጨረሻ በምን ይመጣል ቤቴን ለማፍረስ ትዳሬን ለማፍረስ ምን አረገ? እሷን ሃይማኖቱን ለማስቀየር ሃይማኖት ቀይረን ምንም ልዳን አንቻልምና ሃይማኖቱን እንቀይር ወደ ማለት ሄደች። እሷም እንዲህ ያደረጋት መንፈሱ ነው። ለምን ወደ ሞት ሊወስደን ማለት ነው። ከዛ አይሆንም በሚል ነገሮቹን አለባብሰን ያ ነገር አለፈ። ከዛ ምን ይሆናል መጨረሻ ላይ ጸበሉን ስንጠመቅ መንፈሱ ራሱ ለፍልፎ አጠራ አድርጌ ስለነገርኳችሁ ነው እንጂ ታሪኩ ረጅም ነው። ጸበሉን የሚካኤል ጸበል ሄድና ወስደ 3 ጊዜ ዙሪያ እርጭን ያለኝ 3 ጊዜ ዙሪያውን ረጨውት ሰላም ነው። አሁን የሚወጣው ነገር በጸበሉ የእውነት ሐኪታውን ሳወጣ ውስጡን እንዲከፍቼ ሳየው እንቁላል አለ ውስጡ። አንስ ከተባለ 10 እንቁላል የሚሆኑ ዙሪያ እንደዚህ ማለት ነው። ልክ የስኳር አንኳር አለ አይደል? እሱን የሚያካክል እና ብዙ ነገር ነው። እና በዚህ አጋጣሚ ነው መናገር የሚፈልገው ሌሎችም በዚህ አጋጣሚ በተለያዩ ነገር በየሐኪም ቤቱ በየቦታው ታማችሁ ያላችሁ ሰዎች ወደዚህ መጣችሁ እንድትድኑ የእግዚአብሔርን ታምር እንድታዩ ለማለት ፈልጋለሁ። ሌላው እንደምትመለከቱት እንግዲህ ሌላ ቦታ ጸበል የሴቶችና የወንዶች ልብስ መቀየራ የተለያየ ነው የሚሆነው። እዚህ ጋር ልብስ የሚቀየርበት የለም። የካህናት እንደዛ ነው። ቤታችን እንዴት ነው? የሁላችን እስኪ ብናስበው ቤታችን እንዴት ነው? የቅዱስ ገብርኤል ግን እንደምትመለከቱት ነው። መግለጽ ያቅተኛል እና የምትችሉ ሰዎች አቅም ያላችሁ ሰዎች በዚህ አጋጣሚ የቅዱስ ሚካኤል ቤተክርስቲያንን ለመርዳት የምትፈልጉ እባካችሁ እጃችሁን ብትዘረጉ እላለሁ። አመሰግናለሁ። እያለ እስካለች ድረስ እድሜሽን በሙሉ መድኃኒት ትወስጃለሽ አሉኝ። ከዛ እንደዛሬ አመት በሙሉ እያለቀስኩኝ ከዛ በኋላ መጥቼ እዚህ ጠባ ጀመርኩኝ። አሁን እዚህ አሚን ሆስፒታል ስመረመር የለብሽም ጠፍቷል አሉኝ እና መድኃኒቱን መተው ትችያለሽ አሉኝ። አሁን ተመርምሬ ማለት ነው። አሁን እሷ እንደተናገረችው ስትመጣ በወገቧ ላይ በጣም በሚገርማችሁ ሁኔታ ይሄን የሚያክል እብጠት ነበረባት። እዚህ ቦታ ላይ መታ መስቀል እየታሸች ትጠመቃለች። እየተጠመቀች በውስጥም ደግሞ እንደዚሁ ማዳን አትችልም፣ በእድሜሽ ልክ መድኃኒት እየዋጥሽ ካልሆነ በስተቀር አንቺ መኖር አትችልም ተብላ ተስፋ ቆርጣ ነበረ። ነገር ግን የት ሆስፒታል ነበር ያልሽው? አሚን ሆስፒታል። አዎ አሚን ሆስፒታል ሄዳ እንግዲህ ወንድሞቻችንም ማሽን ያሳያቸውን ነው የምናገሩትና እነሱም ደግሞ በተማሩትና ባወቁት ሲመለከቱ ያ በሽታ አስጊ ስለነበረው ነው እና ስለዚህ እቺኛው ደግሞ መታዚ ዘላለማዊ ዶክተራችን ቅዱስ ሚካኤል በጠበቃውም በፈውሱም እሱ እግዚአብሔር ስለሰጠን እናታችን ከዛ በኋላ መታ እየተጠመቀች የውጭ ላይ ያለው ያበጠው እሷ እየተመላለሰ ስትጠመቅ በአንድ ሳምንት ውስጥ ልውጣ መጣ። እየሟሸ እሱ ከቦታው ጠፋ ከጀርባው ላይ። ከዛም ደግሞ በውስጥ ያለው እንደው ደግሞ ሄዳ ቼክአፕ ስትደረግ አይ ከዚህ በኋላ መድኃኒቱን አቋርጠሽ ያኛው በሽታም እየጠፋ ነው ማቋረጥ ትችላለች ስለተባለች ዛሬ ለምስክርነት በቅታለች። እግዚአብሔርን አመስግኑልን። ውድ የተዋሕዶ ልጆች ባያላችሁበት ቦታ ሆናችሁ ይሄንን ነገር የተመለከታችሁ ይሄንን ፈውስና የመዳኛው ቦታ ሁላችንም በየቦታ ተቸግረን ያለነው መተን እንድንሳተፍ እግዚአብሔር አምላካችን ሁላችንን ይርዳን። እህታችን ጨርሶ ይማርልን።